ነጃት ሚዲያ ድሪምወርክስ ሁላችሁንም ከልብ አድርጌ እየሰጣችሁን ያለው ሐሳብ እጅግ አስፈላጊና እጅግ በጣም ለውይይታችን ግብአት የሚሆኑ ሐሳቦችን እየሰጣችሁን ያላችሁ ላይቫችን በነጻነት እንደዚሁም እንድንነጋገር የታፕታፕና ኮፒ ሊንክ እያደረጋችሁ ከስር ሆናችሁ ያላችሁ ሁላችሁንም ከልብ አድርጌ አመሰግናለሁ። ይቀጥላል ውይይታችን። ወደ ኡስታዝ ከመወስዳችኋለሁ። ጀዛኩሙላህ ኸይር። السلام عليكم ورحمة الله. الحمد لله ብዙ ሐሳቦች ተነስተዋል። በጣም ብዙ ሐሳቦች ተነሱ። የመሹራ ጥቅሞችም ተነስተዋል። ምንድነው ما تشاور قوم قط إلا هودوا إلى أمر رشدهم ተብሏል። ማንኛውም ህዝብ ማንኛውም ሰው አይመካከርም አላህ ወደ ቀጥተኛው ትክክለኛ ወደ ሆነው መንገድ የመራው ቢሆን እንጂ የሚል ነገር ያስቀምጣል። መሹራ ይናክል ከነዳማ እንደሚጠብቅ አይተናል። የተሻለ ሐሳብ እንደሚያመጣም አይተናል። እንደዚሁም ደግሞ ሰዎች የተሻለ ነገር በመሹራ እንደሚያገኙ አይተናል። አንዳንዴ ደግሞ ትልቁ የመሹራ ጥቅም ከማይጠበቁ ሰዎች ከማይገመቱ ሰዎች መፍትሄ ማግኘት መቻል ትልቁ ነገር ነው ብዬ አስባለሁ። እና አንድ ታሪክ ላንሳ። ኡሙ ሰለማ ረዲየላሁ ተዓላ አንሃ ከነብዩ አለይሂ ሰላቱ ሰላም ጋር በ6ኛው ዓመተ ሂጅራ ላይ ወደ መካ አቅጣጫ ተቀጣጭተው ነበርና ኡምራ ለማድረግ መካ ሲደርሱ ቁረይሾች ከመግባት ከለከሏቸውና ሱልሁል ሁደይቢያ የሚባለው ስምምነት ተደረገ። ከዛ ነብዩ በቃ ተመለሱ፣ በዚህኛው ዓመት ከሸርጡ አንዱ ከዚህ ስምምነት ሸርጥ አንዱ ሙስሊሞች ወደ ሀገራቸው እንዲመለሱ ኡምራ ሳያደርጉ ነው። በዚህኛው ዓመት በቀጣዩ ዓመት ያደርጉ በቃ ነብዩ ተስማምተዋል። ውሉ ተፈጽሟል። ምን ብሏል? ከዛ በኋላ እንዲመለሱ ነብዩ አለይሂ ሰላቱ ሰላም ተስማምተው ነበርና ሙስሊሞች ያመጡትን እንዲያርዱና ጸጉራቸውን እንዲላጩ ከኡምራ ስራቸው ከኢህራም እንዲፈቱ አዘዙ። ሰሃቦች በጣም ተናደው ነበር። የነብዩን ትዕዛዝ ለመስማት እሺ አላሉም። በቃ በንዴት እንዴት በዚህ ይስማማሉ? እዚህ ድረስ ለፍተን መተን ኡምራ ለማድረግ ነው የመጣነው፣ ከሀገራችን ስንት አቆርጠን መተን እንዴት ይስማማሉ በዚህ ጉዳይ ላይ በሚል የሆነ ነገር አቀረቡ። በዚህ ጊዜ ሰሃቦች አሉ፣ አንላጭም አይነት ነገር አሳዩ። ነብዩ በጣም ደነገጡ። ለምን? የነብዩን ትዕዛዝ አለማክበር ትልቅ ነው፣ በላል ያመጣባቸው ይችላልና ወደ ቤት ገቡ። ከዛ ለኡሙ ሰለማ ረዲየላሁ ተዓላ አንሁ የተቆጡ ሆነው ነው የገቡት። ስታያቸው የተከሰተውን ነገር ጠቀሱላት ምናምን። እሷ ምን የሚል فاشارت عليه ان يخرج اليهم ولا يكلم احد እና ማንንም ሰው አያናግሩ፣ ውጡና እርሱ ቅድሚያ ጸጉሩትን ላጩ፣ ያመጡትን ሃዳያ ረዱት በቃ። ከዛ ሰሃባው በጠቅላላ ይከተላቸዋል የሚል ነገር አነሳች። ከዛ ነብዩ አለይሂ ሰላቱ ሰላም ፈስተህሰነ ቀውለሃ ንግግሯን ተቀበሉት። ጥሩ ንግግር ጥሩ ምክር ነው ብለው ማንንም እንደተባሉት ወጥተው ማንንም ሳያናገሩ አረዱ፣ ጸጉራቸውን ተላጩ። ሙስሊሞች ይሄን ያወቁ ጊዜ በቃ ከአላህ ዘንድ የሆነ ወህይ ነው አሉና ነብዩ አለይሂ ሰላቱ ሰላም እንዳረጉት እንደ የንዴት አንዱን ጸጉሩን እስኪላ ማለት ከነቆዳው እስኪለጫው ድረስ ነው ይባላል። በቃ ተቀበሉ። ይህን ክስተት እንግዲህ አንድ ሴት የነብዩ አለይሂ ሰላቱ ሰላም ባለቤት ናት ኡሙ ሰለማ
እንግዲህ አሁን አይጠበቅም። ስንት ሰሃባ አለ እዛ፣ አቡበከር አሉ፣ ዑመር አሉ፣ ሌሎች ትላልቅ ሰሃቦችም አሉ። ግልጽ ነው። ነገር ግን ይህን ሐሳብ ከአንድ ሰው ካልተጠበቀ ሰው ይገኛል። ይሄም የሚያሳየን ምንድነው? ሹራ መመካከር ሰዎችን እንድናገኝ ያልተጠበቀ የሆነ ያልተገመተ መፍትሄ እንድናገኝ ትልቅ የሆነ ጥቅም አለው ማለት ነው። ለዛም ነው ነብዩ አለይሂ ሰላቱ ሰላም አሺሩ አለየ ነው የሚሉት። እንደው ኧረ እስኪ አማክሩኝ ምክር ነው ደጋግመው የሚጠይቁት የነበሩ። ይሄ ደግሞ ነብዩ ያማክራሉ፣ ምክርም ይጠይቃሉ፣ ያማክሩም ነበር። ሰዎች መተው ለምሳሌ ማንን ላግባ ብላ የጠየቀቻቸው ጊዜ ነብዩ ሙአዊያ ኢብኑ አቢ ሶፊያንን ላግባ ወይስ አቡ ጀህልን ላግባ ወይ የትኛው ጥሩ እንደሆነ አታውቅም ነበር። ነብዩ ነገሯት። ይሄ አቡ ጀህል ምትዩ ዱላ ከራሱ ላይ አይጥልም፣ ዱላ አያስቀምጥም ማለት ተማሽ ነው፣ ወይም ደግሞ ሰፈር ያበዛ ነበረ። ሰፈርተኛ ጉዞ የሚያደርግ የሚወጣ ሰው ነው በብዛት፣ ወይም ደግሞ ሴቶችን የሚደበድብ ነው ሰው አሉት። ሙአዊያ ደግሞ ፈሱዕሉኩን አሉ፣ አይ ፈቂር ነው ደሃ ነው አሉ ነብዩ አለይሂ ሰላም ብር የለውም። ስለዚህ ኡሳማ ኢብኑ ዘይድን አግቢ አሉ። ስለዚህ ነብዩ አለይሂ ሰላቱ ሰላም ምክርን ይጠይቃሉ፣ እንደዚሁም ደግሞ ሰዎችንም ያማክሩ፣ ምክርም ደግሞ ለሰዎች ይለግሱ ነበረ። ነብዩ እንግዲህ ገንይ ከመሆናቸው ጋር ነው ከሹራ የተብቃቁ ናቸው። ቅድምም እንዳየ ነው ማለት ነው። አንዳንዴ ሹራው እንኳን ስህተት ሊሆን ይችላል። ተመካክረን ስህተት ውሳኔ እንኳን ልንወስን እንችላለን። በበድር ዘመቻ ላይ ቅድምም አንስቼዋለሁ። ሙስሊሞች አሸንፈው ምንድነው ስሙ ብዙ የሆነ ምርኮኛ ይዘው ነበር፣ ምርኮኛ አግኝተው ነበርና ሲያማክሩ ሰይዱና አቡበከር ረዲየላሁ ተዓላ አንሁ ፊዳ እንቀበላቸውና እንትን እንበላ ብዙ ሰው እንትን አሉ። ሰይዱና አቡበከር ፊዳ አድርገው እንልቀቅላቸው አሉ። ሰይዱና ዑመር ረዲየላሁ ተዓላ ደግሞ እንትን አሉ፣ ይገደሉ አሉ። ግልጽ ነው። ነብዩ አለይሂ ሰላቱ ሰላም መሐመድ ሁሴን መርሐባ እሺ ነብዩ አለይሂ ሰላቱ ሰላም የአቡበከርን ረዲየላሁ ተዓላ አንሁ ሐሳብ መረጡ፣ ፊዳን ተቀበሉ። እነዚህ ሰዎች ግን በቀጣይ እንትን አሉ፣ ሌላ ጦርነት ላይ ተሳትፈው ሙስሊሞችን ወጉ። ከዛ አላህ ግን ነብዩን በቁርአን ወቅሷቸዋል። ማካነ ሊነቢይን አን የኩነ ለሁ አስራ፣ ለነብዩ ምርኮ ሊኖራቸው አይገባም በምድር ላይ እስካላደከመ ድረስ። ግልጽ ነው የሚል ወቀሳ ነገር ሰንዝሮባቸዋል። ስለዚህ ትክክል ባይሆን እንኳን ግልጽ ነው፣ ትክክል እንኳን ባይሆን እንኳን ምክክር መኖሩ በጣም ወሳኝና ጥሩ ነገር ነው። ይሄ ደግሞ የነብያቶች መንገድ ነው። ነብዩላህ ሱለይማን ከነብይነት ጋር ሙልክ ነበራቸው። አላህ ሹመትን፣ ስልጣንን፣ ንግስናን ሰጥቷቸው ነበርና ስለ ሁድሁድ ይዞት የመጣው ጉዳይ ነበረ፣ ስለ ሰባ እና ምን ይላሉ? አዩሃል መለኡ አፍቱኒ ፊ አምሪ ማ ኩንቱ ቃጢአተን አምረን ሐታ ተሽሃዱን ትላለች። ሰባ እናት የምታማክረው ከነብዩላህ ሱለይማን ጋር ነብዩላህ ሱለይማን የላኩላት ደብዳቤ ነበርና እስኪ በዚህ ጉዳይ መወሰን አልቻልኩም፣ ጉዳዩን አማክሩኝ፣ ሐሳብ ስጡኝ ትላለች። እና ቁርአን እቺ ሰባ በማማከሯ የተነሳ አዋቂ ሰዎችን በማማከሯ የተነሳ ወደ እስልምና እንድትገባ ስልጣኗ እንደተደላደለ እንዲቆይ አድርጓታል ይላሉ። ስለዚህ ኢንሻአላህ ማለት ነው ይሄ ምክክር የሚባለው ነገር በግለሰብም በቤተሰብም በማህበረሰብም እንደዚሁም ደግሞ በሀገር ደረጃም በዓለምም ደረጃ ምክክር ወሳኝ ነገር ነው። በተለይ ደግሞ ባለንበት ዘመን በብቸኝነት የሚያስኬድ ብዙ ነገር የለም።
ማለት ዓለም በጣም ሰፊ ሆናለች። የሚፈልገው የእውቀት መጠን የእውቀት አቅም በጣም ከፍተኛ ነውና አንድ ሰው ሁሉም ነገር ላይ ደርሶ ሁሉንም ነገር አንብቦ ተረድቶ ለእያንዳንዱ ነገር መልስ አዘጋጅቶ ይሄ በጣም ከባድ አዳጋች ነው የሚሆነው። ስለዚህ ምንድነው የህብረት ስራ ነው። የዱላሂ መዐል ጀማዓ የአላህ እርዳታው ያለው ነስሩ ያለው ቁዋ ያለው የአላህ ኃይሉ ያለው እርዳታው ያለው እንዲሁም ደግሞ በረካውንም ጭምር ያለው ከጀማዓ ጋር ነውና ምክክር ደግሞ የጀማዓ ስራ ነው። ያው በጀማዓ የሚሰራ ስራ ነው። የአላህ ኃይል የአላህ ነስሩ አብሮት ያለ ስራ ነውና ሹራ የሚባለው ነገር ወሳኝ የሆነ ነገር ነው ላለው እቺንም ሐሳብ ለመጨመር አክል ነው። ጀዛኩም አላሁ ኸይራ። እዚህ ከም ያው እንደወትሮ ትልቅ ሐሳብ አንስተዋል። ያው በኔትወርክ ምክንያት ተወሰነው ማዳመጥ ባልችልም ያው የሹራን ጥቅም በምንጠቀምበት ሰዓት በማንጠብቀው ሰዓትና ሰዎች ላይ እጅግ በጣም ትልልቅ ራዕዮችን እንድናገኝ እንደምንችል በመሹራ ላይ ያለህም እርዳታ እህታችን ቅድም ያነሳችውን ሐሳብ በማጠናከር ላይ ከጀማዓ ጋር እንደሆነ ያስቀመጡትና ብዙ ነገሮችን ብለዋል። ግብአት የሚሆን ጀዛኩሙላህ ኸይር ኡስታዛችን ሁሌም በርዕሳችን ላይ ለተጋባዥ ወይም ደግሞ ለእንግዶቻችን በሚሰጡን ሐሳብ አስተያየቶችም እንደዚህ መረጃዎች ከልብ አድርጌ አመሰግናችኋለሁኝ። ሰዓታችን ወደ 2 ሰዓት ከ20 በጥሩ መንገድ ብዙ ነገር እየተማማርን ደርሰናል። ምሽት 6 ሰዓት ሲሆን የምናቆም ይሆናል። ኡስታዛችን ሼኻችን ሸፈክሩ መጥተዋል። ወንድም አብዱሰታርም ሐሳቡን ቀደም ካነሳው ሐሳብ መጠቅለያ ሐሳብ ይሰጠናል። እዚህ ገጽ ላይ ያላችሁም እህታችን ኡሙ ዑመር ሹራን ጥቅም ተቆጥሮ ባያልቅም በቅርቡ ቤተሰብ ላይ ገጠመንን ኬሞቴራፒ መውሰድ የነበረበት ልጅ ነበር እና በዚህ ጉዳይ በሹራ ነበር የምንንቀሳቀሰው። የሚገርም ሂደት ነው በሚል ሐሳቧን በኮሜንት አስቀምጣለች። የመሹራ አደብን እንጠብቅ። ራዕይ ወይም ሐሳብ የምናቀርብ ሰዎች በአላህ ስም ብንጀምር ስንጨርስ ደግሞ ወላሁ አለም አላህ ጋር አስጠግተን ብንቋጭ የሚል ሸመገን ያስቀመጡልን ነገር አለ። ጀዛኩሙላህ ኸይር። ወደ ኡስታዝ ሸፈክሩ ሐሳብ መድረኩን ወደ እነሱ ወስዳለሁ። እየተነጋገረን እየተወያየን ያለነው ሹራ ምክክር በኢስላም እንደ ማህበረሰብ ሹራን መተዋችን ወይ ደግሞ የሹራን አስፈላጊነት ማህበረሰባችን እንዴት ይገነዘበዋል ያንን ጉዳይ ላይ ባለመገንዘብ ውስጥ ወይ ደግሞ አሁን ባለማድረጉ ያጣውስ ነገር ጉዳቱ ምን ያህል ነው? እንደ ሀገር መሻይኾቻችን ሹራን ከደረሶቻቸው ጋር እንዴት ይጠቀሙት ነበረ? እንደ ቁርአንና ሐዲስ እንደዚሁ ምልከታ የተወሰነ ነገር እንዲሉን ለኡስታዝ ሼህ ፈኽሩዲን መድረኩን ሰጣለሁ። ጀዛኩሙላህ ኸይር። አክብራችሁን ስለመጣችሁ ለአላህ ብለን እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እኛም ሁላችሁንም በጣም ነው የምንወዳችሁ። ፕሮግራሙ ያው ቀደም ብሎ እንደሚጀመር ዘነጋውትና በአጋጣሚ አሁን ባየሁት በተላከልኝ እንትን ነው የመጣሁት። ኢንሻአላህ ከዚህ በኋላ ተሳታፊ ሆናለሁ ማለት ነው። የተነሳው ርዕስ ወላሂ ቀለል አድርገን ባናየው የተሻለ ነው። በኢስላም ምክክር ወሳኝ ቦታ ነው ያለው። አላህ ሱብሓነሁ ወተዓላ ብዙ የቁርአን አንቀጾች ላይ ይህንን አመላክቷል። ወአምሩሁም ሹራ በይነሁም በሚለው የቁርአን አንቀጽ ያው መመካከር አላህ ሱብሓነሁ ወተዓላ በሚወደው መልኩ ዲኑ ወሳኝ ድንጋጌና ግዴታ ነው የሚለውን ነው። ከሸሪዓ ውጪ ለኛ ለኢትዮጵያውያን ምክክር አዲስ አይደለም። ከብዙ ዓመት ጀምሮ በምክክር ሂደት ላይ ነው ያለነው። ወላኪን አሁን ደግሞ በተነሳው ርዕስ በኢስላም እይታ ሲታይ ደግሞ ውጤት አልባ ያደረገን ነገር በጣም ያርቃል። በተለይ እንደ ሙስሊም ደግሞ እንደ ኢትዮጵያ ሙስሊሞች ትልቅ ለውጥ ያመጣል የሚል እይታ አለኝ። አዲስ አለመሆኑ በተለያየ አደረጃጀቶች ስር እንቅስቃሴ የተደረገበት ጉዳይ ነው። አሁንም በኮሚሽን ደረጃ ራሱ የምክክር ኮሚሽን የሚባል አለ። ሀገራዊ ጉዳዮችን ታች ማህበረሰቡ ድረስ የሚፈጠሩ በየዕለት ህይወቱ ላይ የሚያጋጥሙትን ነገሮች በተለይ ሀገርን በተመለከተ ሰላም ከመኖር አኳያ ምክክር ያደርጋል። እስልምና ደግሞ ከዚህ በላይ ቦታ ሰጥቶ አሳይቶናል። ያ ብቻ ሳይሆን የተለያዩ አደረጃጀቶች አሉ ኢትዮጵያ ውስጥ። ያው መንግስታት በደንብ እንደዚህ ተደራጅተው ከመምጣታቸው በፊት በምክክር የሚመራ ነበረ። ቀደም ብሎ ባሉትም የመንግስታት ሂደት ላይ ታሪክ ላይ የምናየው ብሔራዊ ሸንጎ የሚባል አለ። ይህ ሸንጎ የሚባለው ያው የተለያዩ ምክክሮች የሚደረግበት ስለሆነ ነው።
ሐታ በጽሁፍ ደረጃ ይሰፍራል ማለት ነው። ቃለ ጉባኤ ተብሎ የጉባኤው የሁሉም እይታ በአንድ ላይ የሚሰፍርበት ነው። ታች ድረስ ስናይ ማህበረሰቡን እድሮች ላይ በምናይበት ጊዜ መልካም የሰራውን በምክክር እንዴት እንደሚያደርጉ ያም ደግሞ ትልቁ የሰው ልጅ ህይወት ላይ ያለውን የሞት ስርዓት የሚመራ ነው። ከዛ ውጭ ደግሞ እርስ በርስ አንዱ በጠፋ ጊዜ በምክክር በጉባኤ የሚፈታ ሆኖ እናገኘዋለን። እርስ በርስ ደም ራሱ በመካከላቸው ያሉ ሰዎች መገዳደል ደረጃ የደረሱ እንኳን በምክክር ችግራቸውን የሚፈቱበት ሂደት የታወቀ ነው በባህላችንና ለኢትዮጵያውያን አዲስ አይደለም። ወላኪን ግን ውጤት አምጥቶኛል ያለመጣበት ምክንያት እስላማዊ የሆነውን ጽንሰ ሐሳብ ካለመያዙ አኳያ ነው። ስለ ምክክር ስናስብ ማንሳት የምንችለው ተመካካሪዎቹ ሙስሊሞች የነበሩትን ሱሐባዎችን ነው። ነብያችን አለይሂ ሰላቱ ወሰለም ከሱሐባዎቹ ጋር የነበራቸውን የምክክር ሂደት ብዙ ማየት ይቻላል። እያንዳንዱ ጥቃቅን ጉዳይ እንኳን ቢሆን ያማክሯቸው ነበር። ሐታ ሙና አይሻ ስማቸው በመጥፎ በተነሳ ጊዜ የተወሰኑ ሱሐባዎችን ለማመካከር ነብያችን ፈልገው ነበር፣ በቤተሰባቸው ጉዳይ ማለት ነው። ከዛ በኋላ የወህይ የወረደበት ጉዳይ ነው እና በዚህ ደረጃ ትልቅ ቦታ ያለው መሆኑን ነው የምንገነዘበው። ከዛ በተጨማሪ ደግሞ ከሱሐባው ትውልድ በኋላ የተለያዩ ደውላዎች ነበሩ ኢስላም ውስጥ። ብዙ የቆየው የአባስያ ደውላ ቢሆንም ከኡመውያው ደውላ ጀምሮ ከአራቱ ኸሊፋዎች በኋላ ማለት ነው አሉ ማለት ነውና የሱሐባዎችም በዑመር ኢብኑ ኸጣብ ጊዜ በሌላም ጊዜ እነዚህ የምክክር ሐሳቦች የሚያቀርቡ አህሉ ሹራዎች ነበሯቸው። ይህን ስናይ በእስላም እይታ ትልቅ ቦታ እንዳለው እናያለን ማለት ነው። ወደ ሀገራችን ተጨባጭ ስንመጣ በተለያየ ጊዜ በክፉም በደጉም ሙስሊሞች ወይም ደግሞ በዛ ሰዓት መሪ የነበሩት መንፈሳዊ መሪዎች መሸይኾች የሚመካከሩበት ሂደት አለ። ይህንንም አንደኛው መድረክ ለማድረግ የተለያዩ ሴሬሞኒዎችን ፈጥረዋል። እርስ በርስም ደግሞ የሚገናኙበት ሊቃ ብለው የሚጠሩት አለ። ዱዓ ዝንባሌ ብቻ ሳይሆን የሙስሊሞች ጉዳይ እንዴት ነው የሚለውንም የሚወያዩበት ነበር እና በዚህ አይነት መልኩ ለደረሳዎቻቸው ያስተምራሉ። ደረሳዎቹ ደግሞ በተለይ በአንድ የታሪክ መዝገብ ላይ እንደሚታየው ትልቁ ሐጂ ቡሽራ የሚባሉት ማለት ነው ገታ አካባቢ የነበሩት ትልቅ ዓሊም እሳቸው ደረሶቻቸውን ይሰበስቡና በዙሪያቸው የት አካባቢ እንደሚመደቡ ከቦታ አንፃር ከባህል አንፃር የሚሄዱበትን ቦታ ብዙ ቦታ እሳቸው የረገጡ ከመሆናቸው አኳያ ሐታ ሱዳን ድረስ ዒልም ለመቅራት የፈለጉ ወደ ውጭም ለመሄድ የፈለጉ የእነሱን ደረሳዎች ያማክሯቸው ነበረ። ያ ብቻ ሳይሆን አንድ ደረሳ ሌላ ቦታ ላይ በሚቀራበት ሰዓት በዚህ ዒልም አንፃር የት ቦታ ቢቀራ የተሻለ ነው ብሎ ይመካከራሉ። ከሌላ ፊቅህን ከሌላ ይቀራ፣ ይሄኛውን ደግሞ ኪታብ ከሌላ በተቀራ የተሻለ ነው የሚል ሁሉ እይታዎችን በመውሰድ በምክክር ነው እስካሁንም ድረስ የቆዩት ማለት ነው። ሐታ አንድ ቦታ ሙሳፊር ነው ሌላ ቦታ እንኳን በሄደ ጊዜ ያማክሩታል። ምን ሼኾች አሉ አህዋልስ እንዴት ነው ብለው ይጠይቁታል ማለት ነው። እና በአንዳንድ እይታዎች ከሆነ ይህ ቦታ የሹራ ቦታ ከሌሎች ዒባዳዎች ጋር ራሱ በበላጭነት የሚወሳበትም ጥቋሚዎች የምናገኝበት ነው። ስለዚህ በእስላም ትልቅ ቦታ ነው ያለው። ግን ምን ፈቶልናል የሚለው ደግሞ መፍትሄው ላይ ስናተኩር ብዙ ችግሮችን ማቅለል ችሏል። በተለይ በዑለማዎቻችን ዘንድ ወደ ኋላ ታሪክ ስናይ የመዝሐቦች አንዳንድ ልዩነቶችን በዚህ አይነት የምክክር ሂደት እንደተፈታ እናያለን ማለት ነው። ይህን ደግሞ ስናስተውል እያንዳንዱ ፈትዋ ማህበረሰብ ውስጥ ተጽዕኖ የሚፈጥር ከመሆኑ አኳያ ምክክር አድርገው ፈትዋ ሰጥተዋል ማለት ነው። ትልቁ በአማርኛ የተጻፈው እና ሐጂ ታኒ ሀቢብ የተሳተፉበት የቁርአን አማርኛ ፍቺ እሱ ላይ ራሱ በምክክር የተሰራ ነበረ። ከወሎ ክፍለ ሀገር፣ ከሌላ ክፍለ ሀገር፣ ከእንትን ክፍለ ሀገር ተብሎ የተውጣጡ መሻይኾች ነበሩ። የነሱ ውጤት ሆኖ ነው የምናገኘው። በፊት አውራሪነት ሁለቱ መሻይኾች እንኳን ቢገኙም ማለት ነው ሼህ መሐመድ ሐጂ ታኒ ሀቢብ እና ሌላኛው ደግሞ ሼህ ሰዒድ የሚባሉት ማለት ነው አልወሎዊ፣ እሳቸውም የነሽ ጎጃም ልጅ የሚሏቸው እሳቸውም ተሳትፎበት ነበር እና እስካሁን ድረስ በሚገርም አማርኛና ሂደት የተተረጎመ የአማርኛ ፍቺ በምክክር የተሰራ ሆኖ ነው የምናገኘው። ይህም ደግሞ ቁርአን ላይ የነበረ መሆኑን ነው የምንረዳው ማለት ነው። ነገር ግን እንደዚህ አይነት ስራዎች ምክክሮች አለመኖራቸው ጉዳት ፈጥሯል። በተለይ አንዳንድ ደግሞ ሂደቶች ላይ ስናይ የፈትዋ ስርዓቱን ስናይ በድሮ ጊዜ የነበረውን ዑለማዎች በምክክር ባንድ ላይ በመቀመጥ ነበር ፈትዋ የሚሰጡት ማለት ነው። የተለያዩ ታሪኮችን ማንሳት ይቻላል። በተለይ በሐነፊያ ዒልም ላይ ያሉት ሼህ ሀገር ጮር የሚባሉት ማለት ነው አንዳንድ ነገሮችን በሚያደርጉበት ጊዜ ሰኞ ብዙ ትልልቅ ደረሳዎቻቸውን ሼኾች ማለት ነው ሼኾች የሆኑትን በማሰባሰብ የተለያየ
አቅጣጫና ሂደት ይከተሉ ነበረ። ያ ብቻ ሳይሆን ሌሎችም ቦታ ላይ ትልልቅ የዕልም ምንጮች ብለን የምንጠራቸው በተፍሲር ላይ ኢትዮጵያ ውስጥ ከፍተኛ ስርጭት የወሰዱ ሚና ያላቸው መሻይኾች አሉ። እነሱም ብንወስድ ሼኽ ዑስማን ቤተሰቦች ማለት ነው በምክክር ነበረ የሚያስቀምጡት። ሐታ ሼኽ እንኳን ሲመደብ ቀሪያ እንኳን የሚባል ወይም ደግሞ ምግብ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስበትን በምክክር ነበር። ታሪክን ወደኋላ ስንመለከት ዳንኤል አወልን የኢኮኖሚ ችግራቸው የሚፈቱት ወይም ቡና በመስጠት አባጅፋር ሆኖ እናገኛቸዋለን። ጅም አባጅፋር ማለት ነው። እሳቸው ሆኖ እናገኛቸዋለን። ያ ብቻ ሳይሆን የጀማሉዲን አልአኒ ደግሞ ሰይድ ሙጃሂድ የሚባሉት የነበሩት ሼኽ በእሳቸው ቦታ ላይ እንዲቀመጡና የፈረሰ የነበረውን የዞብር ሐሪማ ቦታ ብቅ የሆነ ሰው ይገኛሉ ተብለው ምርምር ባደረጉበት ሰዓት አጠያይቀው ነበር የሚያደርጉት። ያ ብቻ አይደለም፣ በየመሳጅዶች የሚቀመጡት ኢማሞች ራሱ በምክክር የሚቀመጡ ነበሩ። ስናስተውል ወደኋላ በተለይ ከሌ ለዚህ ቦታ ብቁ ነው በማለት እነዛ ሰዎች እንኳን ስልጣንና ቦታውን ባይፈልጉትም ቦታው ላይ እንዲመጡ ማድረግ ኢማሞች የሚመደቡበት ስርዓት ነበረ። ይህም ደግሞ እስካሁን ድረስ የቀጠለ ሂደት ነው ያለው። በተለይ አንዱ ብያኔ ከሰጡ በኋላ ሌሎቹም ያማከሩና ከሌ ለዚህ ብቁ ነው በማለት ያነጋግሯቸው ነበር ማለት ነው። ይህ ብቻ አይደለም፣ የትዳርን ሁኔታ ራሱ ከነቢያችን ጋር ወደኋላ ብንመለስም አንድ ሴት ነቢያችን ስለ ትዳር ጠይቀቻቸውና ሁለት ሷሐቦችን ያላቸውን ባህሪ አማከሯት ማለት ነው። በዚህ ሂደት የመጣ እስልምና ነው ያለው። ያ ብቻ ሳይሆን እዚሁም ሀገራችን ላይ ሰዎች በተለያየ አቅጣጫ ሹራን የለመዱበት ሂደት አለ። እስላማዊ ይዘቱ ደግሞ የበለጠ ነጸብራቅ ነው የሚታየው። ወደኋላ ታሪኮች ብንወስድ የአርጎባ የአዳል ስርወ መንግስት የሀድያ በነበረበት ሰዓት ጎልቶ የሚታይ ይሆናል ማለት ነው። ከዛሊ ፉቱሁል ሐበሻ የሚባለውን ኪታብ ብንመለከት እዛ ላይ የሙስሊሞች የነበራቸው ህብረትና ምክክር በወቅቱ ለነበረው የጭቆና እንትን ምላሽ መስጠት የሚችሉበት እንዲሁም ደግሞ አቅማቸውን የሚያጠናክሩበት ሂደት ተፈጥሮ ነበር ማለት ነው። ይህ ብቻ ደግሞ አይደለም። ሐታ ዋዕዞች እንኳን ብንመለከት አንዳንድ መሻይኾች እስከ ጅቡቲ ድረስ ሄደው ዋዕዝ ያደርጉ ነበረ። በዛም ሂደት ላይ ደግሞ መሻይኾች እርስ በርሳቸው ይመካከሩ ነበር። ሼህ አህመድ ታጁ ወይም የኮምቦልቻው ዓሊም እሳቸው እስከ ጅቡቲ ድረስ ሄደው ዒልም በማቅራት ዋዕዝ በማድረግ ቆይተዋል። በተለይ በአንዳንድ መሻይኾች ተውጂሃት እንደሆነ ይነገራል። ያ ብቻ ሳይሆን ትልቁ የአረብኛ ሊቅ ደግሞ ሼኽ ሚናስ የሚባላቸው ማለት ሼኽ አብዱል ባሲጥ እሳቸውም ደግሞ አዲስ አበባ ድረስ በመምጣት ሐጂ ሳኒ ሀቢብ ጋር በመገናኘት በገጠር ሊቀዘቅዝ የነበረውን የዒልም ሂደት ወደ መሳጅዶች እንዲመለስ የሐዲስን ስርዓት በደንብ እና የዒልሞችን ዒልም ስርዓት ለመገንባት ከፍተኛ እንቅስቃሴ አድርገዋል ማለት ነው። እነዚህ ያው ካለው አቅጣጫና ሂደት አንጻር ነው። ሐታ የሚገርመው በአንድ ትልቅ ምርምር የሚያደርግ ሰው የሐሪማዎችን አቀማመጥና ቦታዎችን ሲወሰድ ቁርአን የሚቀሩ ወይም ለቁርአን ሒፍዝ የሚያገለግሉ ሼኾች ብዙ ጊዜ ሲታይ ቆላ አካባቢ ወይም ይሄ ሞቃት የሆነ ቦታ አካባቢ እንደሚመርጡ ነው የምናየው። ከዚህ አንጻር ምንድነው በምክር የተሰራ መሆኑን ደግሞ የሚያስረዱ ነገሮችም እይታዎች አሏቸው። በተለይ ደግሞ የቆላ አካባቢ ደርሶ የሚቀራ ሰው የበለጠ የኢኮኖሚ አጠቃቀሙ አነስተኛ ይሆናል። ብርድ ልብስ አይጠቀም ብዙ፣ ለሱም ደግሞ ፍራሽ ብዙ ላይ ያስፈልገው ይችላል። ሰሌን ላይ ሊቀመጥ ይችላል። ትኩረት አድርጎ ደግሞ ዒልም መቅራት ይችላል ማለት ነው። ይህን ነው የምክር ሂደት አሁንም በአፋር በኩል እንዲሁም ደግሞ በሶማሊያ በኩል አሁን ጥቂት ብዙ ሙስሊሞች አሉ የሚባል ቦታ ላይ በደንብ አስተውለን እናያቸዋለን ማለት ነው። እና የተቀመጡበት ራሱ አቀማመጥ ብታይ የሐሪማዎቹ ማለት ነው አራቱን አቅጣጫዎች ብዙ ጊዜ በመራቅ ከነዚህ መካከል ያሉትን አቅጣጫዎች በመጠቀም ነው ብዙ ጊዜ የሚቀመጡት ማለት ነው። ከታሪክ ወረራዎች በመኖራቸው ዋጅራት የሚባል ወረራ ነበረ። ከዛ ሂደት አንጻር መሻይኾች ምን ማድረግ እንዳለባቸው እንደተመካከሩ እንቅስቃሴ ያለ ማለት ነው። ሌሎችም ደግሞ አሉ። ሼህ የሚባል ደግሞ ነበሩ። ሼህ በዚህ በወረራ አካባቢ ማለት ነው ከፍተኛ የሙስሊሞች ላይ የተደረሰ አደጋ ነው። ይህንንም እንዴት እንደፈቱት ምክክር ወሳኝ ርዕስ እንዳለው ይገለጻል ማለት ነውና በጊዜ ሂደት በተለያዩ ጭቆናዎችና ሀሳቦች በሚኖርበት ጊዜ እንደዚህ አይነት ነገሮች ይከተላሉ። ከዛሊክ ጦልሃ ጃዕፈር ከማንና ከማን ጋር ተገናኝተው እንደሚመካከሩ ግልጽ ማሳያዎች ይታያሉ። ይህ ብቻ ሳይሆን
አንዳንድ ሁኔታዎች ላይ ደግሞ በአንድ ላይ ተሰባስበው የሚፈቱበት ሂደት አለ። ጀማሉዲን አልአንዲና ሰይድና ሾንኬ ተገናኝተው ምን አይነት ሂደቶች እንደተንቀሳቀሱ ይታያል። ሐታ አንድ ታሪክ ላንሳ እዚህ ላይ አፎን ካላረዘምኩ ነው። አንድ መስአላ ተነሳ ይባላልና እሱ መስአላ ላይ ድሮ ሁሉም ሰው ተነስቶ አህል ነኝ ብሎ ፈትዋ ይሰጥም ነበር። ሂደቱ እንዴት ነው የሚመራው ሲባል መጀመሪያ ጥያቄ ይጻፋል እና ያ ጥያቄው የከበደ ከሆነ በጀማሉዲን አልአንዲ ሐሪማ ላይ በሩ ላይ ተቀመጠ ይባላልና ኢልም እናውቀዋለሁ ያለ ሰው እርግጠኛ የሆነ ሰው ይዞት ይመጣል ይባላል። ከዛ በኋላ ሰዎች ይሰባሰባሉ፣ በአንድ ላይ ተሰባስበው ያዳምጡ ነበርና በዚህ ሂደት ላይ ሰይድና ሾንኬ መጡ ይባላልና ሲመጡ ታዩትና አልፈውት ገቡ፣ ተዋዱአቸው ማለት ነው። ከዛ ምን አደረጉ? ጀማሉዲን አልአንዲ ጋር ተሰባሰቡና አብረው ቁጭ ብለው ይህን መስአላ ታውቀዋለህ እንዴ ያሏቸው ይላሉ። አውቀዋለሁ ብሎ መለሱ ማለት ነው ሰይድና ሾንኬ። ታዲያ እንዴት ነው መልሱን ንገረን ሲሏቸው እንዲህ ነው አሏቸው። ከዛ ተመካከሩና እንግዲህ እንደዚህ አንተ ሼኽ ነህ ብሎ አሉት ይባላል። ሐታ የዕልም ጥንቃቄያቸውን ሲባል ያው በምክክር እንዴት እንደሆነ ለማድረግ ሰይድና ሾንኬ አንድ ትልቅ ታሪክ አላቸው። ሂደቱም እንዴት ነው? መጀመሪያ ላይ ያው አንድ ሰው ጠይቃቸውና ዙሁር ስንት ረክዓ ነው ብሎ ጠይቃቸው ይላሉ። የዕልምን ክብር ለመጠበቅ ወዲያውኑ ምላሽ አልሰጡም ነበረ። ያደረጉት እንዴት ነው? አሁን በቃሌ ብመልስልህ በሳሳት እንኳን የሚያስተካክለኝ ወንድም የለም። ስለዚህ ማድረግ ያለብን እዛ ቦታ ላይ የማቀራበት ቦታ ትመጣና ይህንን ጥያቄ ትጠይቀኛለህ አሉ ይባላል። ደረሳዎቹንም ሰበሰቡ ይባላልና ከሰበሰባቸው በኋላ ይሄ ወንድማችን ጥያቄ ይጠይቃል፣ ጥያቄን ጠይቃሉት ይላሉ። ከዛ ጥያቄው ሸኾቹ እንደው ዙሁር ሶላት ይሰገዳልና ስንት ረክዓ ነው? ረክዓ ማለት ምንድነው? ስንት ረክዓ ነው ብሎ ጠይቃቸው ይላሉ። እሳቸውም ደግሞ ቅድም ጠይቆኝ ነበረ ግን ያልመለስኩለት በሳሳት እንኳን የሚመልሰኝ ወንድም የለም፣ ደረሳዎች ጋር ሆኜ ብመልስልህ ይሻላል ብዬ ነው ብለው ዙሁር እንግዲህ ኪታቡ ላይ እንዳለው 4 ረክዓ ነው ብለው ነገሩት ይላሉ። እና የፈትዋ ጥንቃቄም እንዳለ ነው የምናየው። እነዚህ ሁሉ በኢስላም ውስጥ በምክክር ማዕቀፍ ውስጥ የሚታዩ ናቸው። ምክንያቱም እነዚህ ሂደቶች ናቸው አሁን ድረስ በውስጥ ያለውን ግጭቶች፣ ስህተቶችን ማረም የሚችሉት ማለት ነው። የፉቃሃዎቹ በዚህ አይነት እይታ ነበረ የሚያስተካክሉት። ይሄ በመጥፋቱ ነው አሁን በየግል የሚሰጡ የተለያዩ ፈትዋዎች የተለያየ አቅጣጫ ሰው ኮምፓስ እንዲይዝ ያደርገውና እንዳይገጣጠም የሚያደርግበት ሂደት አለ ማለት ነው። ለዛም ነው ነቢያችን አለይሂ ሰላቱ ወሰላም አዲኑ ነሲሃ ካሉ በኋላ ሊመን ሲሏቸው ሶስቱን ነገሮች የጠቀሱት ማለት ነው። ለአላህ ተብሎ የሚደረግ ያው ለመልእክተኛውና ለሙእሚኖች በአጠቃላይ የሚደረግ መሆኑን በሚጠቁም አገላለጽ ያሳዩት ማለት ነውና ምክክር ማለት ነሲሃ ትልቅ ቦታ ያለው ነው የሚለውን በዚህ ሂደቶች ማየት እንችላለን። አሁን ድረስ በመሻይኾችና በደረሶች መካከል ያለው የምክክር ሂደት ኢቭን የመግባቢያ ስርዓት የተለያዩ ቦታዎች ላይ ሳይፈርሱ ስናያቸው ምክክር ምን ያክል ቦታ እንዳለው ነው የሚያሳየው። ሁሉም ጠቅላላ የዛን ሐሪማ ህግና ስነ ስርዓት የሚያከብርበት ሂደት አለ። ለምሳሌ አንድ ሐሪማ ጡሩ ስነ የሚባለውን ብናይ ሰዎች በድምጽ አይደለም የሚናገሩትና በምልክት ነበር የሚነጋገሩት፣ ይግባባሉ። ሂደታቸውም ስርዓታቸውም በአንድ ምልክትና ሂደት የሚመራ ነው። በጣም የሚገርመው የሴቶች ሐሪም አለ እዛ ቦታ ላይ። አሁን ድረስ ትልቅ እስከ ዑምዳ ድረስ የሚያቀሩ ሴቶች አሉ። እነዚህ ሰዎች ራሳቸው የሚመካከሩበት ሂደትና ቅስቀሳቸው ሲታይ ያው ጠንካራ መሆኑን ነው የምንረዳው። እና በዚህ ልክ ዒልም እስካሁን ድረስ የደረሰው በእኛ በዚህ ልክ ተረማምደው ነው የሚለውን ነው። ወከዛሊክ ሙወጣ የሚባለው ደግሞ ኪታብ ኢማም ማሊክ ራሱ ያዘጋጁት ማለት ነው። ሙወጣ ማለት ኢትፋቅ ያደረጉበት የተስማሙበት ለማለት ነው። እና በዛ ዘመን ላይ ትልቅ ቦታ እንዳሳዩት ነው የሚወሰደው። ሐታ እስካሁን ድረስ በኡማው ላይ ቀቡል ያገኙ ኪታቦች ሙስነድ ኪታብ ብናይ ኢማም አህመድ ማለት ነው ትልቅ የሐዲስ መድብል ነው፣ ምንጭ ነው። እሱ ራሱ ብዙ ዑለማዎች እሳቸው እንኳን ተብይድ ቢያደርጉትም ሁለተኛ ርምት ወስደው ባያሳትሙትም ግን ተቀባይነቱ ከፍ ስላለ በዛ ልክ ማህበረሰቡ ዘንድ ተቀባብሎሹ ወይም ደግሞ ተጽዕኖ ከፍተኛ ሆኖ እስካሁን ድረስ መቆየት ችሏል ማለት ነውና እነዚህ ሂደቶች የሚቆዩት ራሱ እስልምና ውስጥ ያሉንን የመጽሐፍ መመሪያዎች ወይም ደግሞ መነሻ የምናደርጋቸው ነገሮች ሁሉ ያስጠበቅንበት ታሪካችንን ያስጠበቅንበት በዚህ አይነት መልኩ ነው ማለት ነው። ከታሪክ አንዳንድ ታሪኮች እንኳን ቂሷዎች የሚወሩት ሙተዋቲር ሆኖ በሚመጡበት ጊዜ ነው። አንዱ ከአንዱ ተቀብሎት ተመሳሳይ አይነት አይዲያና አቋም የሚይዙበት ሂደቶች ይላሉ ማለት ነው። እና ዒልምም ላይ ያለው ቦታ በዚህ ልክ ነው የሚለውን ከተረዳን ያው ብዙ ማዕቀፍ አለው። አንደኛ ቤተሰቡ ጋር ራሱ ሰው መመካከር ከቻለ
ዒልም መማር ከቻለ ብዙ ነገሮችን መፍታት ይችላል ማለት ነው። የሰለጠነው ዓለም በዚህ ልክ ዲናዊ እንኳን መርህ ባይዝም ያስኬደው የነበረ ሂደት አለ። እኛ ሀገር ላይ ደግሞ ችግሮችን መቅረፍ የሚችል እንቅስቃሴ በዚህ ልክ ቢደረግ ደግሞ ውጤቱ ከዛ በላይ ሰፋ ይላል ማለት ነው። አለኩል ያህል ያው ብዙ ወንድሞች ተናግራቸዋል ይመስለኛል። የኔን ሐሳብ ያው በዚህ ልክ ማስተላለፍ ፈልጌ ነው። በጣም ነው የማመሰግነው። ሹክራን ጀዚለን። ፈክሩ በድጋሚ እጅግ አድርገን እናመሰግናለን። ያው ውይይታችንን በቅድሚያ ስንጀምር በሶስት መልኩ ነበር ያስቀመጥነው። የቁርአን እና ሐዲስን በምክክር ላይ በእስላም ያለውን እና እንደዚሁም በመሻይኾቻችን እንደዚሁም ደግሞ ዓለማዊ በሆኑ ጉዳዮች ወይም ደግሞ ማህበራዊ በሆኑ ጉዳዮች በትዳራችን በስራችን ላይ ምክክር ምን ያህል አስፈላጊ ነው በሚለው መልኩ ነበር እየተነጋገርን የነበረው። ኡስታዝ ሲከም በቁርአንና ሐዲስ እንደዚሁም የኡስታዝ አብዱል ሐሚድን ርዕስ ነው ይዘውልን እዛ ላይ ብዙ ነገር ያሉን። ጀዛኩሙላህ ኸይር። ምክክር ላይ እጅግ በጣም በሀበሻ መሻይክ ላይ የምክክርን ፋይዳ እና አስፈላጊነት ተረድተው ምን ያህል ዲኑን ጠብቀው እስከዛሬ ድረስ እንዳቆዩት እና ይህንንም ክፍተት አሁን ላይ ይሄ አሁን ያለው ማህበረሰብ የምክክርን አስፈላጊነት ተረድቶ ወደዛ ቢመጣ ወደ ነበረበት ከፍታና ልዕልና ሊመጣ እንደሚችል እኛም ሸፋክሩን አላህ ይጠብቅልን። እጅግ በጣም አድርገን ነው የምንወዳቸው። አሁን ያለውን ክፍተት መሙላት የሚችሉ እጅግ በጣም ትልቅ ኡስታዛችን ናቸው። ኡስታዝ ከልብ አድርገን እናመሰግናለን። አክብራችሁን ተገኝታችሁ በርዕሱ ላይ ይህንን አስተያየት ግብዓት ስላደረጋችሁልን በጀማዓው ስም እዚህ ባለው ስም ሁሉ ላመሰግናችሁ ወዳለሁኝ። ወደ ወንድም አብዱሰታር ቀደም ካነሳቸው ሐሳቦች የውይይትን አስፈላጊነት እንደዚሁም በቤተሰባዊ ጉዳይ ከሱፊዩ የትግል አቅጣጫ አኳያ ምክክር በምን አይነት አቅጣጫ በምን አይነት መንገድ መሄድ አለበት የሚል ሐሳብ አንስቷል። ወንድም አብዱሰታር መድረኩን ይወስዳል። ከዛ ወደ ወንድም አብዱሰታር ከማለፌ በፊት ወንድም ሉባትራ የጻፈልን ሐሳብ አለ። ምክክር በሁለት አካላት በተለያዩ ጉዳዮች ተቃርኖች መሃል ጤናማ ሁኔታን ውጤትን ለማምጣት የሚያስችል የሂክማ ወይም የጥበብ መንገድ ነው በሚል አስቀምጧል በኮሜንት። እናንተ ሐሳብ አስተያየታችሁን ምክክር በእስላም እንደዚሁም በቁርአን በመሻይኮቻችን በማህበራዊ ህይወታችን ምን ያህል አስፈላጊ ነው ብላችሁ ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ወንድም አብዱሰታር መድረኩን ወስዳለሁ። ጀዛኩሙላህ ኸይር። መርሐባ ወንድማሽ ቲንክ ብዙ ነገሮች ተብለዋል። ያው ስለ ምክክር ከተለያየ አንጻር ከተለያየ አንግል አንጻር ለመጥቀስ ተሞክሯል። እኔም በመግቢያ ላይ ቅድም እንደጠቀስኩት ከዴፊኒሽኑ ተነስተን ምክክሮች እንዴት ማድረግ አለብን፣ ምን አይነት ምክክሮች አሉ የሚሉትን እና ምክክር በቤተሰብ ውይይት በቤተሰብ ዙሪያ ሲሆንና እንዲሁም በትግል ዙሪያ በሱፊዩት በተሰውሱ ትግል ላይ ምን መምሰል አለበት የሚለውን ለማየት ሞክሬያለሁ። እና እንደ በተቀሉ ደግሞ ትግል ኖርማሊ ውይይት ስናደርግ ወይ ምክክር ስናደርግ ምን መሆን አለበት የሚለውን ቅድም ለማሳየት ሞክሬያለሁ። አሁን ደግሞ ባለኝ ሰዓት ቶሎ ብዬ ምክክርን ሊጎዱ የሚችሉ ፖይንቶችን ለማየት ሞክራለሁ። በተወሰነ መልኩ ቅድም ለመጥቀስ በሞከርኩት ውስጥ ሳብራራ የጠቀስኳቸው ነገሮች አሉ፣ ግን አለፍ እያልኩኝ ለማየት ሞክራለሁ ማለት ነው። ምክክርን የተለያዩ ነገሮች ሊጎዱት ይችላሉ። ያው የፐርሰናል ባህሪም ሊሆን ይችላል። እንደገና እዛ ጋር የምናደርጋቸው የራሳችን የምናሳያቸው ገጸ ባህሪያቶች ምክክሩን ሊጎዱት ይችላሉ ማለት ነው። ስለዚህ ወደ 10 ፖይንቶችን በዚህ መንገድ ለማየት እንሞክራለን። አንደኛው ንቀትና ለመከባበር ምክክራችንን በጣም ሊጎዳው ይችላል ማለት ነው። የሌላኛውን ሐሳብ ማጣጣል ሊሆን ይችላል፣ ማሾፍ፣ በዝቅተኛ እይታ ማየት በጣም የምክክር መንፈሱን በጣም ይጎዳል ማለት ነው። የሰው ክብሩ ካልተጠበቀ እንኳን ለምክክር ስንመክረው ሊሰማን ይቀርና እዛ ጋር መንጣት አይፈልግም። ስለዚህ ይሄንን ማስወገድ ይገባናል ማለት ነው። ሌላው ስሜታዊነትና ቁጣ ነው። ኢሞሽናል መሆናችን ያ በውይይት በምክንያት ላይ የተመሰረተ መሆን ግዴታ ነው። ስለዚህ ንዴት፣ ጩኸት ወይም ስሜትን መቆጣጠር አለመቻል ምክክሮቻችንን ወደ ጠብነት እንዲቀየሩ ያደርጋል። ወደ ጸብ ይቀይረዋል ማለት ነው። ሌላ ቀደም ብለናል፣ ሚስጥር ማውጣት ብሬንች ኦፍ ኮንፊደንሻሊቲ የሚባለው ማለት ነው። እሱን በምክክር የተነገረን ሚስጥር ለሌላ ሰው አሳልፎ መስጠት መተማመን ያጠፋል። ስለዚህ መተማመን ከሌለ ደግሞ ቀጣይ ምክክርም አይሆንም፣ ምክክሩም ወደ ተግባር እንዲወርድ አያደርገውም ማለት ነው። እርስ በርስ መጠራጠርን ስለሚፈጥር። ሌላው በጭፍን መፍረድ ነው።
እዚህኛው ላይ አሁንም በጣም መሰመር አለበት። ይሄኛው ሁሉ ጊዜ በቤተሰብ ጉዳይ በሆነ በጓደኛ በማህበረሰብ ጉዳይ ላይ እንዲያድርግ መጣው ብሎ ሰውየው ስህተት የሰራ እንኳን ቢሆን ገና ሐሳቡን ሳይጨርስ አንተ ጥፋተኛ ነው ወደሚል መንገድ መሄድ የለንም፣ ወይም ደግሞ እንዲህ መሆን የለብህም ብለን ከፍርድ መነሳት የለብንም። ምክንያቱም ሰውየው ምንድነው የሚሆነው ያ ልጅ ራሱን እንዲከላከል እንጂ የተፈጠረውን ነገር በስርዓት እንዲያስረዳን አያደርግም፣ ወይም በሱ ጫማ ሆነን አላየነውም ማለት ነው። ሌላው አድማጭ ማጣት ነው። ፑር ሊስኒንግ ማለት አድማጭ ልክ ሌላ ሰው ሲናገር ለምሳሌ በስልክ መጫወት ሊሆን ይችላል፣ ሐሳብ ማዛባት ወይም መልስ ለመስጠት ብቻ ማዳመጥ ምንድነው ብዬ መልስለት እዚህ ጋር ሲል ያን አፍራሽ የሆኑ ነገሮችን ወይም ለዛ ፊት ያደርጋሉ ብለን መልስ የምንፈልግ ከሆነ ምክክሩን ፍሬያማ አያደርገውም። ስለዚህ ለምክክራችን እንቅፋት ይሆናል ማለት ነው። ሌላው የበላይኝነት ስሜት ነው። ስድስተኛው አንድ ወገን ብቻ ተናጋሪ ሌላኛው ደግሞ ሰሚ ብቻ የሚሆን ከሆነ ያ ምክክር አይሆንም፣ ዲያሎግ አይሆንም ማለት ነው። ትዕዛዝ ይሆናል። ይሄን ማድረግ አለብን እንደዛ አይነት ነገር ነው የሚሆነው። የዛ አይነት ስሜት ያመጣል እና ይህ ደግሞ ለምክክራችን አንዱ እንትን ነው ማለት ነው። ሌላው ግልጽነት ማጣት ነው። ቅድም ብለናል። ሁለተኛ ችግርን ስሜትን ደብቆ ሁኔታውን ሳይናገሩ እንትን ካልን ትክክለኛ መፍትሄ ላይ ለመድረስ አያዳግተናል ማለት ነው። ስለዚህ ግልጸኝነት መኖር አለበት። ሌላ አጀንዳ መሳት፣ ሌላው ውይይት ላይ ወይም ምክክር ላይ ስለሚወራው አጀንዳ ወጥተን ሌላ አጀንዳ የምናወራ ከሆነ የምክክሩን መንፈስ ኮምፕሊትሊ ቀይሯል እና ፍሬያማ ያልሆነ ወደ ሐሳቡ ሳይሰጥ ወይም እንዲበተን ያደርገዋል፣ ወይም ደግሞ ጭብጡ ሳይያዝ ይወጣል ማለት ነው። ሌላ ነገር ይሆናል። ሌላ የውሳኔ ቁርጠኝነት አለመኖር በውሳኔ ላይ ማለት ነው። ላክ ኦፍ ኮሚትመንት። ይሄ በምክክሩ ላይ ተስማምተው የተባለውን ተግባራዊ ለማድረግ ፍላጎት ማጣት ያመጣል ማለት እሱ ራሱ አንድ ምክክር እንዳይኖር ዛሬም እንመካከራለን መሬት ካልወረደ እንዲህ እናደርጋለን እንደዛ እናደርጋለን ብለን ስንመጣ ከዛ በኋላ የወሰነው ውሳኔ መሬት ላይ ካልወረደ ወይም የተስማማንበትን ነገር መሬት ላይ ማውረድ ካልቻልን ነገ መተን እንመካከር ስንል በቃ ወሬ ብቻ ነው የሚሆነው ማለት ነው። ስለዚህ ለምክክር ለሚቀጥለውም ሐሳብ ሲነሳ ፍላጎትም አይኖርም ለመመካከር ጥሩ ሐሳብም ለመስጠትም ይሁን ሐሳብ ለመቀበልም ይሁን ወደ ተግባር ካልወረደ ማለት ነው። ሌላ ተገቢ ያልሆኑ ጊዜና ቦታ መጠቀም ነው። ለምሳሌ ሰዎች በደከማቸው ሰዓት በተጨናነቁ ወይም ሌሎች ሰዎች ባሉበት ቦታ ላይ ወይም ጫጫታ ባለበት ቦታ ላይ ምክክር ለማድረግ መሞከር በራሱ ትኩረትን ይነሳል ማለት ነው። ስለዚህ እነዚህ ትኩረትን የሚነሱ ነገሮችን ማስወገድ አለብን ማለት ነው በምክክር ወቅት። ሌላው እነዚህኛው አጠቃላይ ምክክሮቻችን ላይ ማድረግ የሌለብን ነገሮች ወይም ምክክራችንን ሊጎዱ የሚችሉ ነገሮች ናቸው ከላይ ያየናቸው ማለት ነው። ከዚህ በኋላ በተሰውፎ ወይም በሙስሊሙ ትግል ላይ ምንድነው ምክክር ሊጎዳብን የሚችለው ብለን ያለን ቅድም በትግላችን ወቅት ምክክር እንዴት መምሰል አለበት ወይም እንዴት መውሰድ አለብን ስንመካከር መሹራ ላይ ብለን ከተሰውፍ ትግል አንፃር ለማየት ሞክረናል። አሁን ደግሞ ያንን የሚጎዳብንን ፖይንቶች እናያለን ማለት ነው። አንዱ በስሜት መነዳድ ወይም ኢሞሽናል መሆን ማለት ነው። የመብት ጥያቄ ሲነሳ ቁጣና ብስጭት ኦብቪየስ ይታወቃል። በቃ ያ ነገር ያነሳል። ምክንያቱም መብት ነገር ነው። መብት የተነካ ስንል ከተበዳይነት ስሜት ስለምንነሳ እንዴት ኦብቪየስሊ ይመጣል። ስለዚህ ያንን ልንቆጣጠር ይገባል ማለት ነው። ግን ምክክር ላይ ስንመጣ በሂክማ መሆን አለብን ማለት ነው። ከመራራቅ ይልቅ ነገሮችን እንዲያርጋ ምናምን ከማለት ይልቅ በሂክማ ስሜታዊነት የታወረ ከመሆን ራሳችንን መቆጠብ አለብን። ስለዚህ ስሜት መነዳት አንዱ እንትናችን ነው ማለት ነው። ኦብስታክላችን ወይም ደግሞ እንትናችን ነው ችግራችን ነው ማለት ነው። ምክክር ላይ በትግላችን ነው። ሌላው የውስጥ አንድነት መላላት ነው። ይሄ ነው። የተለያዩ ጠሪቃዎች አሉን አይደለ በተሰውፉ መሃል ላይ። ስለዚህ ይሄኛውን ማፍሳት ወይም ማግዘፍ ወይም እንዲወጣ ማድረግ ይሄ አንዱ ምክክር እንዲጎድል ወይም ምክክራችን ላይ እንትን ነው የሚሆነው ኦብስታክል ነው የሚሆነው ማለት ነው። ሌላው ከጥበብ ይልቅ ወደ ፖለቲካ ሽኩቻ ማመዘን። የሱፊያው ትግል እንደሚታወቀው መንፈሳዊና ሰላማዊ ነው። ምክክሩ ከመብት ጥያቄ ወጥቶ ግላዊ ስልጣን ወደ ፖለቲካ ጥቅመኝነት ካመዘነ የህዝቡን አመኔታ ያጣል፣ ትግሉም ዳር አይደርስም ማለት ነው።
ስለዚህ ከግብታዊነት ተነስተን ወደ ፖለቲካ ጥቅም ወይ የስልጣን ሽኩቻ ላይ ምናወስደው ከሆነ ሐሳቡንም ይስታል ትግላችንንም እንትን ይላል ከዛ በላይ ግን ተአማኒነትን እናጣለን እዛ ላይ ያለው ማለት ነው ሌላው ሰብር ነው ወይም ትዕግስት ማጣት ነው የመት ትግል ጊዜ ወቅት ሊወሰድ የሚችሉ እነዚህ ሰብሮች ሰብር ከሌለን በትግል ወቅት ላይ ወይም በምክክር ወቅት ላይ በጣም ችግር ያመጣብናል ማለት ሌላውን በትዕግስት ማዳመጥ ፕላኖች ሲወጡ ረዘለግ ላለ ጊዜ ረጅም ፕላኖች ሊወጡ ይችላሉና እሱን አውቀን መሄድ አንዳንድ ጊዜ በዚሁ በሱፊ ተሰውፉ የትግል ወቅት አንዳንድ ወንድሞች ጋር ስናወራ አሁኑኑ ውጤት የሚመጣ አይነት ይመስላችኋል ለስንት ዓመት ታግለው እዚህ ጋር ደርሶ ጭቆና የመጣውን በሆነው ለፈሰደን የሆነ ነገር የሚቀየር ይመስለናልና እሱን ማስወገድ ይገባናል ማለት ነው ሌላ ያልተደራጀ መረጃ ልውውጥ ራሱ ውይይታችንን የትግል ውይይታችን ወይም ውይይታችንን እንት ሊጎዳው ይችላል ማለት ነው ለምሳሌ ይሄ የህግ ማዕቀፍ ዓለማው ወይም ያልታወቀ ህግ ማዕቀፍ ውጪ የሆኑ ሐሳቦችን ማምጣት ወይም በደመነፍስ ማውራት ሩመሮችን ማምጣት እና መከራከር በዛ ላይ ሚዛናዊ ውይይታችን ወይም ምክክራችን የሳተ እንዲሆንና ፍሬያማ እንዳይሆን ያደርገዋል ማለት ነው ሌላ ሚስጥር አያያዝ ደግሞ የሚስጥር አያያዝ ጉለትም እንደዛው በምክክር ወቅት የሚነሱ ስልታዊ ጉዳዮች ለአካል ብቃት መቅረትና የሆነ ወደ ኋላ ያደርገዋል እንትናችንን መረጃ ያላግባቡ ወደ ውጭ የሚወጡ ከሆነ ትግሉን ከማዳከም በላይ እርስ በርስ አለመተማመን ይፈጥራል አለመተማመን ፈጠረ ማለት ምክክራችን ፍትሃዊ እንዳይሆን ያደርገዋል ማለት ነው ሌላ ግትርነትና ተለዋዋጭነት ማጣት ወይም ፕላን ቢ ያለመኖር ማለት ነው አንድ ነገር በቃ ይሄንን ብቻ ብሎ በግትርነት መሄድ ምክክር አይሆንም ምክክር እንደሚታወቀው መደማመጥ ነው አንዱ የኔ ሐሳብ ካልተቀበላችሁ የሚል የግትርነት ሐሳብ ካለ ምክክራችን ትርጉም አይኖረውም ሌላው ስትራቴጂ እዚሁ ላይ ተለዋዋጭነት የሚለው ስትራቴጂ ለመንደፍም በጣም አስቸጋሪ ነው የሚሆነው አንድ ስትራቴጂ ብቻ ይዘን ከሄደን ምክንያቱም የሚጋፈጠው ነገር ተለዋዋጭ አውዶች ይኖሩታል አብሮት የሚመጡ ነገሮች ጊዜቶች ህጎች ምናምን ምንላቸው ይታያሉ ስለዚህ እኛም ፍሌክሲብል መሆን ይጠበቅብናል ማለት ነው ሌላ የወጣቶችንና የሊቃውንትን ሐሳብ አለማጣጣም ወይም ደግሞ ምክንያቱም አለማጣጣም የወጣቱንና የሊቃውንቱን ሐሳብ አለማጣጣም የሊቃውንቱ ጥበብና በትዕግስት መጓዝ እንዲሁ ወጣቱ ጉልበትና ፍላጎት በምክክር ካልተዋሃደ ፍሬያማ አይሆንም የምክክራችን መጨረሻ ቅድም ስንነሳ ምክክር ጎል ሊኖረው ይገባል ብለናል አይደል ግብ ይኖረዋል ተመካክረን ለምንድነው የምንመካከረው የሆነ ነገር አቺቭ ለማድረግ ወይም ያን ነገር ለማግኘት ነው አይደል እዛ ጎል ላይ ለመድረስ ይሄ ነገር ካልተሟጠ ትርጉም አይኖረውም መሬት ካልወረደ ትርጉም አይኖረውም ማለት ነው ሌላው የውጭ ጣልቃ ገብነት ስንል ከዚህኛው ይሄ ጉዳይ ባለድርሻ አካላት ወይ ስቴክሆልደሮች ውጪ የሆኑ ጣልቃ ገብነቶች ኢንተረስቶች ማለታችን ነው ከነዚህ እጃቸውን እንዲያስገቡ ከፈቀድንላቸው ራሱ ምክክሩ የኛ ኢንተረስት እዛ ጋር ያለነው ተሰባሳቢዎች ወይም ተሰብሳቢዎች ወይም ተመካካሪዎች ኢንተረስት ብቻ ሳይሆን የሌሎችን ኢንተረስት እዛው ከከተትን ለመግባባትም ይቸግረናል ፕላስም ደግሞ ምክክሩ ፍሬያማ አይሆንም ማለት ነው ሌላ ግልጽ የሆነ መሪነት ማጣት ነው ግልጽ የሆነ መሪ ማጣት እዛ ላይ ማለት ነው በጋራ እንመክራለን በሚል ኃላፊነት የሚወስድና ውሳኔ የሚያሳልፍ አካል በግልጽ ካልታወቀ ምክክሩ ውጤታማ አይሆንም ማለት ነው እነዚህን አደጋዎች ለመቀነስ በአጠቃላይ መጀመሪያ ላይ የሥነ ምግባር መመሪያ ማውጣትና በጋራ መፈራረም ትልቅ መፍትሄ ነው ማለት ነው ለዛሬ አዘጋጅቶት በዚህ ጉዳይ ላይ ይሄ ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድም አብዱሰጣር በድጋሚ ከልብ አድርጌ አመሰግናለሁኝ ብዙ ሐሳቦችን ትልቅ ግብአት ሊሆኑ ሊያስተምሩን ውይይታችን ሊያዳብር የሚችል ሐሳብ በማንሳት እንደዚህ የተሳተፍክ ትገኛለህ እንግዲህ እጅግ አድርጌ አላህ ቢያ አመሰግናለሁ ኦኬ የሉም እንዴ ከሌሉ እኔ ሐሳብ ልስጥና
ሙስታሂድ ተጨማሪ እሺ ሙስታሂድ መድረኩ አንተ ነው። በጣም ደስ የሚል ነው ብያለሁ። ምክክር ማለት ያው ብዙ ሐሳቦቻችንን የምናቀርብበት ሂደት ነው። ግን ምክክርን ሊሰበስበው ወይም ሊቋጥረው የሚችለው ነገር ምክክርን የጋራ አድርገን የምንመራበት ከምክክር ለምክክር መግባባትን መፍጠር አራት አቋሞቻችንን ልንጠብቅበት የሚችል መሆን አለበት። አንዱ የጋራ የሆነ ነገር መነሻ የምናደርግበት፣ ሌላው ደግሞ የተለያየ ወይም የተቃረኑ ጤናማ ተቃርኖቻችንን የምንጠብቅበት፣ በተቃርኖአችን መካከል ሶስተኛ ሆኖ የሚገኝ የጋራ ነገር አሁን ምክክርን ሊቋጠርልን የሚችለው በምንመካከርበት በምናቀርበው ሐሳብ ላይ ሶስተኛ በሁለት ልዩነቶች መካከል ሶስተኛ ሆኖ የሚገኝ አቋም የማለት ምክክርን የምንመራበት መግባባት የምንፈጥርበት አቋም ስንፈጥር ነው። ምክክር ሰፊ ሐሳብ ነው። ግን ምክክርን የምንመራበት እኛን የሚዳኝን ነገር አንድ መፍጠር ስንችል ለምን አሁን እንደ ማህበረሰብ ታች ነው ያለነው። ይሄንን ምክክርን የሚመራን በምክክሮቻችን በምናቀርበው ሐሳብ መካከል የሚዳኝንን አካል አሊሞቻችንን አሁን ካሉበት ቦታ ይሄኛውን ቦታ የሚያመካክሩ፣ የሚያግባቡ፣ የሚያስታርቁ በአጠቃላይ አንድ ከውስጣችን ከራሳችን ጋር በቀጣይ ደግሞ ከሌሎች ጋር እንደ ሀገር ደረጃ ሁሉ ይሄ የምክክር ሐሳብን መሪ የሚያደርግበት የጋራ ምክክርን የምንመራበት ስርዓት አቋም መፍጠር ስንችል ነው። ምክክር ብዙ ሰፊ ስለሆነ በተለያየ ሐሳቦች ያቀርባል። ግን ምክክሩ ውጤት መነሻ የሆነ የጋራ ነገር መዳረሻ የሆነ ውጤት ለማግኘት ያንን ምክክር የምንመራበት ይሄ አሁን የኃላፊነት ከፍ ያለ የኃላፊነት አቋምን ፍላጎትን መነሻ ያደረገ መሆን አለበት። ለምን ያጣነው አሁን የደረስንበት ሁኔታ መለያየት በቃ እርስ በርስ እንትን ማለት የግል ሐሳብ እንትን ማለት ነው። የጋራ የምናደርገው አሁን ያንን የጋራ ነገር እኛን ከሐሳብ በላይ የሚወክለንን አቋም ምክክሩን እንድናደርግ ምክክሩን በመምራት በኃላፊነት በባለቤትነት እንድንመራው ወደምን የሚያደርገን የጋራ አቋምና ስርዓት መለወጥ ነው። ምክክርን ቀጥታ ወደ ተግባር ስንለውጠው ይሄንን በመሃላችን ወይም ሊመራን የሚችለው ወይም መሪዎቻችንን በምክክር በምናነሳው ሐሳቦች መካከል ዳኛ የሚያደርግልንን አስታራቂ የሚያደርግልንን አቋም ነው የምንፈጥረው እንጂ ምክክሩ ብዙ ያው እስከዛሬም የሚደረጉት ምክክር በሚል ሁኔታዎች ነውና ከውስጣችን ከየራሳችን ከግልም በጋራም ለሚኖረን ግንኙነትና እርቅ ወይም መግባባት የሚመራልን የምክክር አቋም መፍጠር ላይ ነው ዋናው ነገር። አቋሙን መፍጠር የጋራ የሆነ ምክክሩን ሊመራ ሊያግባባ ሊያስታርቅ የሚችል ለምን በኢልም የተሞላ ነገር ነው። መመካከር ማለት ትልቅ ሰዎች ከራሳቸው መንፈስና አካልን በማገናኘት የጋራና የግልን ነገር በማገናኘት ዱንያዊና አኺራዊ ጉዳዮችን በማገናኘት በሚነሱ ሐሳቦች በአመራር ጉዳይ ላይ ስርዓት በዚህ በሚነሱ ነገሮች ላይ ከኢልም እንትን እያለ በመሃል የምንገነባው የምክክር ስርዓታችን ስለሆነ ወደዛ እንድንሄድ የሚያደርግ ሐሳብ ያው መከተል አለብን። ይሄንን ለማለት ነው። አመሰግናለሁ። ኸይር ወንድም ልዋትራ እነዛን አራት ነገሮች የጠቀሰበት መንገድ በውይይታችን ትልቅ ግብዓት ነው። የጋራ የሆነን አጀንዳ ግብን ማስቀመጥ፣ ተቃርኖን መጠበቅ፣ ልዩነቶችን መጠበቅ፣ መነሻ የሚሆንና መዳረሻ የሚሆን ሐሳቦችን ማስቀመጥ ትልቅ የሆነ ሐሳብ አንስተልናል። ከልብ አድርገን እናመሰግናለን። ሐሳብ ያልሰጠ ሰው አሌክስ አለ 7 ብር ይታየኛል። መድረኩን ሐውለትም ማለት በሽርም ካላችሁ ለመጠቅለል እንዲመችን ይህንን ሐሳብ ብናነሳ ያልተነሳ ሐሳብ ይሄ አለ ይህንን ማለት ፈልጋለሁ አስተያየትም እንዲህ ቢሆን የምትሉት ካለ መድረኩን ለእናንተ ሰጣለሁ። ጀዛኩሙላህ። መርሐባ። ሰላም አለይኩም ያ ጀማዓ።
እንዴት ናቸው? ሰላም ወራህመቱላሂ ወበረካቱ። ወንድማችን አለን አልሐምዱሊላህ ልጅ ማሻአላህ። እነ ሼህ ፍቅሩ እንዲሁም ሁላችሁም ታላላቆቻችን መሻይኮቻችን እያላችሁ ያው አስተያየት መስጠት ይከብዳል። ቢሆንም ዝም ብለን እንግዲህ የተሰማንን እንናገር። አልተዘጋጀውበትም፣ ግን ዝም ብዬ አሁን ላይ የተሰማኝን ነገር ትንሽ ነገር ልበል። ቢስሚላህ። በመጀመሪያ ደረጃ ያው ሹራ ነው፣ ምክክር ነው እንትኑ ሐሳቡ። ምክክር ብሎ ማለት ያው አሁንም እያደረግነው ያለነው ነገር ሹራ ነው። ግን ምንድነው የቂን ያስፈልገናል። የምናደርገው ሹራ ለአላህ ብለን እስካደረግነው ድረስ ወደ ኢባዳነት መቀየር እንችላለን። አሁን ራሱ የምናደርገውን ሹራ ማለት ነው። እንትናችንን ንያችንን አስተካክለን በምናደርገው ነገር ላይ አሚርን ሰይመን የምናደርግ ከሆነ ይህ ውይይት ራሱ ከኢባዳ ይቆጠርልናል ይመስለኛል። ሼህ ፈክሩ ከዛ አስተያየት መስጠት ይችላሉ። ከዛ በኋላ ያው እኔ በመረዳው ያው የምናሳልፋት ሰዓት በኢባዳ እንድትመዘገብልን ያደርጋልና ንያችንን አስተካክለን ለሊላሂ ብለን በመናደርጋቸው እያንዳንዱ ሹራ ላይ ለሊላሂ ብለን ያደረግነው እንደሆነ ተጠቃሚ እንሆናለን። እንደዚሁም ደግሞ ሹራችን ላይ እንደሌላው ሹራ ሳይሆን አሚር አድርገንበት በስነ ስርዓት በአሚር ብናስኬደው ትልቅ ነገር ነው። እንደዚሁም በተሰጠነ ርዕስ ደግሞ ይሄ ስለኛ ውይይት ነው። ያው ርዕሱም ስለሆነ ምክክር ያው በኢስላም ትልቅ ደረጃ ያለው ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ይህን ሁሉ ጊዜ እንኳን አላህ ወህይ እንኳን እያወረደላቸው ሹራ ያደርጉ ነበር። አንድ ውሳኔ በራሳቸው አይወስኑም ነበር። ከሰሃባዎች ጋር ተመካክረው ነበር የሚወስኑትና አላህም ያው ለነብያችን ባሳወቃቸው መሰረት ሹራ ትልቅ በቃ በኢስላም ትልቅ ደረጃ ትልቅ ቦታ ያለው መሆኑን የሚያሳይ ነውና ከፈይሰላው አሁን አሚሩ በሚሰጠው ፈይሰላ ላይ የአላህን እገዛ የምናገኝበት ትልቅ ነው ስራ ነውና ሹራ በአጠቃላይ በኢስላም ትልቅ ደረጃ ያለው ብዬ ነው ማስለው። እቺን ለመናገር ነው። ጀዛኩም አላህ አለም። ኤክስ እጅግ በጣም ትልቅ አስተያየት አስቀምጦልናል። ውይይታችንን የምንመራበት መንገድ እንዴት መሆን እንዳለበት ከተሞክሮ ያነሳልን ነገር አለ። ኡስታዝ ፈክሩ ዛሬ ትንሽ ካሉ እድሉን ለሱ ሰጣለው እሱ ባለው ሐሳብ ላይ ከዛ በመቀጠል 7 ብር እንደዚሁም በሽርም ሁለቱም የምትሉት ካለ እቀበልና ወደ መጠቅለሉ ሄዳለሁ። በወፍ በረር የተነሱ ሐሳቦችን ገስት ላይ ከነበሩ ሰዎች በኮሜንት ላይ የሚያስቀምጣችሁትን ሐሳብ ጠቅላላ አድርጌ ያስቀምጥና ወደ መስጊያው እንሄዳለን። እሺ መርሐባ። እሱ ሐሳብ ላይ ወላሂ ትክክል ነው። እንደውም አንዳንድ ነቅሎች አሉ ይባላሉ ከተለያዩ ከሐሰን አልበስሪ የተገኙ እንደሆነ የሚነገሩ ነገሮች አሉ። አለ ኩል ያህል ከአንዳንድ ዒባዳዎች በተሻለ መልኩ ምክክር ሹራ ትልቅ አጅር እንዳለው ይታያል። ሐታ ሹራን ራሱ በዋጅብነት ነው የታዘዘ ነው ብለው ይላሉና በትናንሽ ጉዳዮች ራሱ ሰሃቦች ሌላን ሰው ያማክሩ ነበር። ቀላል ነገር አይደለም። በአሁኑ ሰዓት ራሱ የቢዝነስ አማካሪዎች አሉ። በትልልቅ ጉዳዮች ላይ መንግስታቶችን የሚያማክሩ አሉ። የብቻ ሳይሆን የዓለም መንግስታት ስርዓትንም በማማከር ደረጃ የሚወስዱ አሉ። እና እስልምና በዚህ ልክ ግዝፈት እንዳለው ዱንያ ላይ እንኳን ካወቅን እስልምና ላይ ደግሞ አለው በአኺራ ላይ ቦታ እስካለው ድረስ ትልቅ ቦታ ነው ያለውና ከአንዳንድ ዒባዳዎች ራሱ በላይ ትልቅ አጅር እንዳለው የታወቀ ነው። ምክንያቱም የሹራ ውጤት ብዙ ነገሮችን ውጤት ላይ ስለሚያመጣ የዛ ተሳታፊ ሆኖ መገኘት ቀላል ነገር አይደለም። ለዛም ነው ብዙ ሱሐቦች በነበራቸው የዕልም ጉዞም ላይ ስርዓትም ላይ የሹራ መጃሊሶች የነበሯቸውና እነዚህ የሹራ መጃሊሶች ደግሞ በኸይር የተሞሉ በዕልም የተሞሉ በመከባበር ላይ የተሞሉ የነበሩ ናቸው። ሼህ መሐመድ ሷዲቅ አልወሎ አንድ ኪታብ አላቸውና መንሀል አጥሻን የሚባል እዛ ኪታብ ላይ ሀበሻ ላይ ዘመቻ ለማድረግ አንዳንድ ሱሐቦች ጥያቄ አቅርበው ነበር ለአቡበክር ሲዲቅ ይባልና የሐሳብ የተወሰኑ ሱሐቦች አይዲያ ቢሆንም ወላኪን ግን በመከክር በሹራ ግን ውድቅ እንደተደረገ ይታወቃል። ይሄ ከታሪካችን አንፃር ዛሬ የምናየው ነው። ወደ ሀበሻም እንደሄዱ ነብያችን አለይሂ ሰላቱ ወሰለም ሱሐቦችን ሲመክሯቸው የተለያዩ ቦታዎችም ላይ እንደዚሁ ምክክር በማድረግ ነው። ዳሩል አርቀም ላይ የነበራቸውም የሱሐቦቹ ውይይት ነው እና ይህ ሁሉ ቀደም ባለው ኢስላም ትውልዶች ላይ ትልቅ ቦታ ያለው ነገር ነው፣ አጅር ያለው ነው ለማለት ነው።
ኢንሻአላህ ለረስም ሌሎች ወንድሞች ደግሞ ሐሳብ ቢሰጡበትና ያው እስከዛሬ የተባለ ሊሆን ይችላል ሐሳቤን በዚህ ያጠናቀቀለው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በድጋሚ እጅግ አድርጌ አመሰግናለሁ ሼክ ፈክሩን። እድል ያላገኛችሁ 7 ብር ሐሳብ የሚሰጡ ከሆነ ክፍት ነው መድረኩ፣ ካልሆነ መጠቅለል እችላለሁ። ቢስሚላህ። ያው እንግዲህ እጅግ በጣም አስተማሪ የሆነ ቆይታን ያደረግነው በታችን ምክክር በኢስላም ነበረ። መግቢያችን ላይ በዱዓ ወንድም ሼህ ሐሰን ዱዓ አድርገውልን ተከፍቶ ኡስታዝ ሲከም ከቁርአንና ከሐዲስ አላህ በተከበረው ቁርአን ሱረቱ ሹራን ማውረዱና ነብዩ ሰለላሁ ዐለይሂ ወሰለም በእያንዳንዱ ተግባራቸው ላይ ሰሃበተል ኪራምን እንዳሻወሩ እንደዚሁም በከንደቅ ጦርነት ጊዜ ላይ የሰልማን አልፋሪስን ራእይ ተቀብለው ፈይሰላ እንዳደረጉበት እንደዚሁም በሁድ ዘመቻ ላይ የአቡበከር ሲዲቅን ራእይ ፈይሰላ እንዳደረጉበት ብዙ ሐሳቦችን አንስተውልናል። ወንድም ራዚ እንደ ማህበረሰብ ምክክር አስፈላጊ ነው። ቢሆንም በጣም ሲጋነን ግን የግለሰቦችን በነፃ የማሰብና በነፃነት ወስኖ የመንቀሳቀስ አቅምን ሊገድብ ይችላል በሚል በኮሜንት ያስቀመጠልን ሐሳብ አለ። መጀመሪያ እንደገባን ወንድም አብዱ ሰታር በምክክር ጊዜ ግልጽና አጭር መሆን መንገድ መቅረብ አለበት የሚል ጉዳዩን አንስተው ለመሹራ ያደረግንበትን ሰው ሚስጥር መጠበቅ ስሜትን ከስሜታዊነት ከፈራጅነት ትዕግስትን መከባበርን ግልጸኝነትን አለመግባባትን እንደዚሁም ውጤታማ ለሆነ ምክክር አስፈላጊነት የተወሰኑ ቋሚ ሰዓትን መደማመጥ በትህትና መቻቻል የሚሉ ሐሳቦችን ከሙስሊሙ ትግል አኳያ ከሱፊዩ ማህበረሰብ ምን መሆን አለበት በሚል በወፍ በረር የተወሰኑ ጥንቃቄ የተሞላበት መሆን እንዳለበት ጥበብን የጋራ ራዕይ ሊኖር እንደሚገባ በእውቀትና በጥበብ መከተል እንዳለ የሰላማዊ ትግልን መምረጥ እንዳለ መረጃን ማደራጀትና ማጠናከር በሚል ከዛም ባሻገር ሼህ ሐሰን ይሄ አሁን ላይ እጅግ እንደ በሽታ ሆኖ እየታየ ያለው ኢንዲቪጁዋሊዝም ወይ ደግሞ ከግለኝነት ወጥተን የጋራ የሆኑ ሐሳቦችን ላይ መስማማት እንደዚሁም በሹራ መነጋገር እንዳለብን ከግለኝነት ወደ ጋራ መምጣት እንዳለብን እንደዚህ ሙሂቧ የምትባል እህታችን ከግለኝነት ወጥተን የወንድም ሼህ ሐሰንን ሐሳብ በመደገፍ ከሌሎች ጋር ሹራ ለማድረግ ስንሄድ የሰዎችን ሐሳብ ለመስፋት ፈቃደኛ ሆነን መሄድ እንዳለብን ቢንት አባሃ ደግሞ ከጸጸት ለመዳን ትልቁ መፍትሄ ሹራ መሆኑን አንስታልናለች። በአማካሪነት የሌሎችን ሰዎች ሹራ ስናደርግ ለምሳሌ 50 የ60 ዓመት ሰውን እድሜ ወደ ራስ አምጥቶ መጠቀም እንደሚያስችለን እንደዚሁም ከተተውፋ አኳያ መሹራ ወይም ደግሞ ምክክር ትህትና እንደሚሰጠን ተዋዶን ይሰጠናል ከአናንያም ይጠብቀናል በሚል ሐሳቧን አንስታለች። ስንሻወር ያለ እርዳታ ከኛ ጋር በመሆኑም ትልቅ የሆነ ሐሳብን አንስታለች። እንደዚሁም ደግሞ ወንድም አብዱ ወኪል አሁን ማህበረሰባችን ሱፊዩ ማህበረሰብ ይሄንን የውይይትን ጠቀሜታ ባለመረዳቱ ወይም ደግሞ በመተው የደረሰበት አደጋ ላይ እንደደረሰ በጉዳዮቻችን ላይ ምን ያህል አስፈላጊ እንደሆኑ የሰዎችን የንግግር ክህሎት እንደሚጨምር የፍሪደም ኦፍ ስፒችንም ለማዳበር እንደሚረዳ ሐቂቀተን አሁን ባለው ተጨባጭ ያሉትን ችግሮች ልክና ስፋት አውቆ መነጋገር እንደሚያስፈልግ ያስቀመጠው ሐሳብ አለ። እህታችን መሹራ ጥቅምን በምንጠብቀው ሰዓትና የኡስታዝ ሲከም ሁለተኛው ሐሳብ ነው። መሹራ ጥቅሙን በማንጠብቀው ሰዓትና ሰው ራእይ ሊገለጽ ይችላል። ያቡ ሰለማን ነብዩን ሰለላሁ ዐለይሂ ወሰለም 6ኛው ሂጅራ ዓመት ላይ የተከሰተውን የኡምራን ጉዞ አንስተው ያስቀመጡበት ነገር አለ። እንደዚሁም 4 ነገሮች ለዋስራ አንስቷል። ለአራት ነገሮች ላይ መስማማት አለብን። የጋራ ተቃርኖ መጠበቅ መነሻ የሆኑ ሐሳቦች እንደዚሁም መዳረሻ የሆኑ ሐሳቦችን ከተቃርኖ መጠበቅ በሚል ያነሳው ሐሳብ አለ። ሙረ ሹራን ጥቅም ተቆጥሮ ባያልቅም በቅርቡ ቤተሰብ ላይ የገጠመንን ኬሞቴራፒ መውሰድ የነበረበትን ልጅ በዚህ ጉዳይ ላይ በሹራ ነበር የተንቀሳቀስ ነው። ለዚህም ጥሩ ተሞክሮ አግኝተንበታል ብላናለች። ሸመገን የመሻይኮችን አደብ እንጠብቅ እንደዚሁ የመሹራን አደብ እንጠብቅ። ራእይ በሐሳብ የምናቀርበው ሰዎችን በአላህ ስም ጀምረን ስንጨርስ ወደ አላህ ብናስጠጋ በሚል እጅግ በጣም ጥሩ እጅግ በጣም አስተማሪ የሆኑ ቆይታዎችን አድርገናል። በወፈረር ይህንን ይመስላል። እንግዲህ በመጨረሻም ውይይታችን ላይ ምክክሮችን የሚጎዱብንን ነገሮችን ወንድም አብዱ ሰታር በስሜት መነዳትን ማቆም፣ የውስጥ አንድነት መላላት፣ ከጥበብ ይልቅ ወደ ፖለቲካዊ ወደ ግል ጥቅም መውሰድ፣ ትዕግስትን ማጣት፣ ያልተደራጀ መረጃን ልውውጥ ማድረግ፣ የህግ ማዕቀፍን አለመረዳት፣ እንደዚህ ሚስጥር አያያዝን
ክፍተት መፍጠር እንደዚሁም ደግሞ ተራማጅ አለመሆን ግትርነትን መተው መቻል አለብን የተሻለ የምክክር ውጤት ለማምጣት በመንቀሳቀስ ሂደት በሚል የናንተ ሐሳቦች ነበሩ እጅግ በጣም ጠቃሚ የሆኑ አስተማሪ የሆነ ቆይታ አድርገናል ብዬ አስባለሁ እጅግ በጣም ሁላችሁንም አክብራችሁን ውድ የሆነ ጊዜያችሁን ሰጣችሁን ስለተገኛችሁ ከልብ አድርጌ አመሰግናለሁኝ በረሱላችን ፍቅር ሰለላሁ ዐለይሂ ወሰለም በስተን በመንገዳችን ጸንተን እንቆማለን በቀጣይ የፊታችን ሮብ እስከምንገናኝ ድረስ አላህ በኸይር በአማን ያቆይልን ሰላም ሁሉልን ሰናይ ምሽት ኡስታዝ ፈቅሩ ዱዓ ያደርጉልንና ውይይታችንን እንጨርስ አሁን ነገር አላህ አሚን ይቀበልን አሚን እንዲሁም ደግሞ በዱንያም በአኺራም እንጠቀምበት አላህ ያርክልን አሚን አሚን የዚህን ደግሞ ውጤት በተውፊቅ ህይወታችን ላይ የምናየው አላህ ያድርገን አሚን እኛም ደግሞ ትውልዱ ላይ አይተነው ምን ደሰተላህ ሁሌም ያው ይሄ ቤት እንደደመቀ የሚቆይ አላህ ያድርገው በዚህ ምክንያት ለተሳተፉት ወንድሞችም ባለቤትም ሁላችሁንም አላህ ይጠብቃችሁ አሚን እንግዲህ አጃዎቻችሁን አላህ ያጣላችሁ አላሁም መሐመድ ከልብ አድርገን እናመሰግናለን ጀዛኩሙላህ ሰናይ አዳር ተመኘንላችሁ ወአለይኩም ሰላም ነጃት ሚዲያ